ኤፍሬምም ሆነ ሩታ እንኳን ደስ አላችሁ። የሰው ህይወት ላይ ምንም በማያውቁ ሰዎች ነፍስ ላይ እንዲህ እየተጫወታችሁ ነው። ነገ ላይ ግን ምን ያክል በእጥፉ እናንተ ዋጋ እንደምትከፍሉት የገባችሁ አይመስለንም። አሁን ላይ የሆነ ያለው ነገር በሙሉ እጅግ በጣም ከባድ የሆነ ነገር ነው። ምንም በማታውቀው ሄርሜላ ነገሮች በጣም ተቀያይረውባት ከባድ ችግር ውስጥና ከባድ ህመም ውስጥ ትገኛለች። በዚህ ሰዓት ለዚች ልጅ ማን ነው አለው ሚላት? አጠገቧ ያለው የሚወዳት የሚያፈቅራት አብርሃም በከፍተኛ ችግር ውስጥ ነው ያለው። እሱም ማነው ለዚች ልጅ ከጎኗ የሚቆመው? ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ በሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ እውነተኛ ሚዛናዊ የሆነ መረጃዎችን የምናቀብላችሁ ይሆናል። እንግዲህ አሁን ላይ የሆነ ያለው ነገር በሙሉ እጅግ በጣም የሚያሳዝንና ዋጋ መክፈል የሌለባቸው ሰዎች ዋጋ እየከፈሉ ያለበት ሰዓት ነው። ያሳዝናል። ሄርሜላ በዚህን ያክል ምን ብትበድልና ምን ብትጎዳ ነው እንደዚህ መከራዋን የምታበሏት? የኤፍሬምና የሩታ ስራ አልፎ ሰዎችን ማሳመም፣ ሰዎችን ማሳበድ፣ ሰዎችን ወደ መጥፎ ነገር ውስጥ መጨመር ሆኗል። ነገ ላይ አንድ ህይወት ቢጠፋ፣ ነገ ላይ አንድ ሰው የማይሆን ነገር ቢሆንበት ለሁሉም ነገር ተጠያቂ ሊሆኑ የሚችሉት ሩታና ኤፍሬም ናቸው። በጣም ያሳዝናል። ሄርሜላ አሁን ያለችበት ነገር ሁላችንም ያስደነገጠ ነገር ነው። በብዙ ህመም ውስጥ በብዙ ፈተና ውስጥ ያለፈችው ሄርሜላ ነገ ላይ ምን ሊገጥማት እንደሚችል በማይታወቅ ሁኔታ በከባድ ህመም ውስጥ ሆስፒታል ትገኛለች። ከባድ ነው። የሰው ልጅ በዚህ ደረጃ መሰቃየት አለበት ብለን አናምንም። በዛ ላይ ደግሞ ምንም ላልሰሩት ኃጢአት ለሌለባቸው ምንም ቢሆን ምንም ሰዎችን አልጎዱም። እርስ በራሳቸው አለን አለውሽ ተባባሉ እንጂ ሌላን ሰው አልፎ ሄደው የጎዱት ነገር የለም። ሩታ ምን አይነት አስተሳሰብ እንዳለች አላቅም። ከመጀመሩ እንደዚህ አይነት ነገር ጭንቅላት ውስጥ እንደተቀመጠ እጅግ በጣም ግራ የሚያጋባ ነገር ነው። ኤፍሬም የተባለ በጣም የማይረባ ሰው ካጠገብሽ ከቆመ ጀምሮ ደግሞ የምታደርጊያቸው ነገሮች ብሶብሻል። በጣም መጥፎ ነገሮች ነገ ላይ ሊያስቆጮሽ ሊያሳፍሩሽ እንዲሁም ደግሞ አንገትሽ የምደፊበት ነገሮችን ነው አሁን ላይ እያደረግሽ ያለሽው። ሩታ አሁንም ቆም ብለሽ ማሰብ መረጋጋት ይጠበቅብሻል። ይሄ የሁሉም ሰው የሁሉም ቤተሰባችሁ ሀሳብና አስተያየት ነው። ምክንያቱም የሄርሜላ አንድ ነገር ብትሆን ልጅ ጉዳት ቢደርስባት ነገ ላይ ዞሮ ዞሮ ሴት ነች። አንቺ ወልደሻል፣ እናት ነሽ። እንዴት በዚህ ደረጃ እሷን ለማጥቃት ብለሽ ይሄ ሁሉ ነገር ታደርጊያለሽ? በአብርሃም በኩል እያደረጋችሁት ያለው ነገር በአጠቃላይ በአብርሃም በኩል እያደረጋችሁ ያላችሁት ነገር አብርሃምን ቀጥታ የማይሆን ነገር ውስጥ ጨምራችሁታል። ሰይጣናዊ ወደሆነ መንገድ ውስጥ ገብታችሁ እናንተም ሌሎች ሰዎችን እየበከላችሁ እንዲሁም ደግሞ መጥፎ ነገር ውስጥ እየጨመራችሁ ነውና ቆም ብላችሁ ልታስቡ ይገባል። እስከ መቼ ነው እንደዚህ አይነት ልጅነት? እስከ መቼ ነው እንደዚህ አይነት ድራማ የምትሰሩት? ለምንድን ነው እሱ ህይወታችሁ ውስጥ መቀየር ያለባችሁ ነገር ማትቀይሩት? ለምንድን ነው እሱ እነዚህን ሰዎች የምትጫወቱባቸው? በሰው ልጅ ህይወት ውስጥ መጫወት ዋጋ ያስከፍላል። ነገ ላይ ለእናንተ ነው ዞሮ የሚደርሰውና እንዲህ በዚህ ደረጃ ሰዎችን ለማሰቃየት ትወስናላችሁ? እንግዲህ ትናንትና የተፈጠረው ነገር አይተናል። ሄርሜላ በጣም በመደንገጥ እንዲሁም ደግሞ እየሆነ ባለው ነገር ግራ በመጋባት ውስጥ ነበረች። ከዛም አልፋ እዛው ፊት ለፊት ስትወርቅ ስትዝለፈለፍ አይተናል። አብርሃም እስኪ እዩት፣ ፊቱን፣ አይኑን፣ እያንዳንዱ የሚያደርገው እንቅስቃሴ ሰው ከሆነ ሰው የሚጠበቅ አይነት አይደለም። ይሄ ልጅ ወዶ አይደለም እያደረገ ያለው ነገር በማይሆን ነገር ተከቦ ነውና በጣም ያሳዝናል። ይህንን ሁሉ ነገር እያዩ ምንም እንዳልተፈጠረ ነው እንግዲህ ኤፍሬምና ሩታ እየሆኑ ያሉት። እና እንዴት ሰው የገዛ ሰውን የገዛ ቤተሰቡን የገዛ ስጋውን የገዛ ወንድሙን እንደዚህ አይነት ስቃይ ውስጥና መከራ ውስጥ ይጨምራል? ነገ ላይ የሚያስጠረጥራችሁ ነገ ላይ ለእናንተ የሚደርስ ነገር አታትርፉ፣ አትስሩ፣ ዋጋ ያስከፍላችኋል። እንግዲህ አሁን በደረሰ መረጃ ሄርሜላ በጣም በከፍተኛ ህመም ውስጥ እንዲሁም ደግሞ ድንዛዜ ውስጥ ትገኛለች። እች ልጅ አሁን እየሆነ ያለው ነገር እየባሰ ከሄድ ውስጧ እየረበሻ ከሄደ በሆዱ ያለው ነገር እጅግ በጣም አሳሳቢ ነው የሚሆነው። ስለዚህ ልጇን እስከ ማጣት ሊያደርሳት የሚችል ነገር ነው አሁን ላይ ሄርሜላ ያለችበት ሁኔታ። ለምንድን ነው ይሄ ሁሉ ነገር እየሆነ ያለው? ሩታ ወልደሻል፣ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ነገ ላይ እኮ አንቺ በጣም ብዙ ነገሮች ይጠብቁሻል። ለምንድን ነው ከኤፍሬም ጋር ይህን ሁሉ ተንኮልና ሴራ እያደረግሽ ያለሽው? በጣም ያሳዝናል።
ሁላችንም ቆም ብለን ልናስብ ይገባል። ለሰዎች እኛን ጎዱን ብለን እኛን ደግሞ በምላሹ የምናደርገው ነገር ነገ የባሰ ዋጋ ሊያስከፍለን የሚችል ነገር መሆን የለበትም። እኛ ለራሳችን ማድረግ ያለብንን ነገር አድርገን በቀልን ለፈጣሪ መተው ነው እንጂ እኛ ራሳችን እንበቀላለን ብለን ጭራሽ ማይሆን ኃጢአት ማይሆን በደል የሚጸጸት ጉዳይ ነገር ማድረግ እጅግ በጣም የሚያሳዝንና ከሰዎች የማይጠበቅ ነገር ነው። በዛ ላይ ደግሞ ሩታ ከመቼ ጀምሮ እንደዚህ አይነት ነገር ውስጥ እየተሳተፈች እያደረገች እንዳለ በጣም ሊገባን አልቻለም። በጣም የሚያስደነግጥና የሚያሳስብ ጉዳይ ነው። ስለዚህ ኤፍሬም በገዛ ስጋው እንደዚህ ወስኗል። ስለዚህ ምንም ማድረግ አይቻልም። ነገር ግን ቡዜና ዳዊት እንዲሁም ጋሽዬ ለምን ዝም አሉ? ለምን ይህን ነገር እየተመለከቱ አይደለም ወይ? ማንስ ነው ይህንን ጉዳይ ለአብርሃምስ አለው የሚለው እንዴ? ቡዜም ሆነች ዳዊት ከጎኑ ናቸው፣ እዚሁ ናቸው፣ አጠገቡ ናቸው። ለምን ዝምታ መረጡ የሚለው ነገር ሁላችንንም ጥያቄ የሚያስነሳ ነገር ነው እና እባካችሁ አብርሃምንም ወደ መሄድ ወዳለበት ቦታ እንዲሁም ደግሞ ወደ እምነት ቦታ ውሰዱት። እንዲሁም ደግሞ ሄርሜላን ከጎኗ በደንብ ሊቆሙላት የሚገባ ሰዎች በዚህ ሰዓት ነው። ምክንያቱም በዚህ ሰዓት ብዙ ሰዎች ያስፈልጋታል። አይዞሽ በርቺ፣ ያለው ነገር ይቀየራል፣ ያልፋል። እንዲሁም ደግሞ ከጎኗ መሆናቸውን ጓደኞቿ እንዲሁም ቤተሰቦቿ ሊያሳዩት ይገባል እንላለን። ውድ ቤተሰቦቻችን እናንተስ የእናንተስ ሀሳብ አስተያየት ምንድን ነው? እባካችሁን ኮመንት ላይ ያስፍሩልን። እኛም ደግሞ ያው ለአብርሃም ጤንነትን ደህንነት እንዲመልስለት እንዲሁም ደግሞ ለሄርሜላ አሁን ያለችበትን ነገር ትታ ነገሮች ተስተካክሎላት መልካም ነገር እንዲገጥማት እኛም ከወዲሁ እንመኛለን ማለት ነው። እባካችሁን ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ለእናንተ እውነተኛ ሚዛናዊ መረጃዎችን ምናደርሳችሁ ይሆናል። አብራችሁን ስላላችሁ ከልብ እናመሰግናለን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳችኋለን።